Hello guys, how are you? Are you fine? Okay. Today I am going to teach you about future perfect tense. Future perfect tense. ትንቢታዊ ግን የተጨረሰ ነገር የሚያሳየን ቪዲዮ ነው ዛሬ የምናየው። ፊውቸር ታይም ሆኖ ወይ ደግሞ ትንቢታዊ ሆኖ ግን የተጨረሰ ነገር እንዴት ያሳየናል እናያለን ዛሬ። ምክንያቱ አሁን ሆኖ ለቀጣይ የምንናገረው ሆኖ ግን የተጨረሰ በአይነ ህልናችን የተጨረሰ ተግባር ነው የምናየው ዛሬ። እንዴት አድርገን ነው የምናየው? እንዴት አይነት ፎርም አለው? በደንብ እናያለን ማለት ነው። future perfect tense is expresses a series of completion of an action which will occur in future at the specific time in the future ይለናል አይደለ? አሁን የተጨረሰ ነገር at the specific time የተጨረሰ ነገር መሆኑ የሚያሳየን የአይነት ወይ ደግሞ የቴንስ አይነት ምን ይባላል? future perfect tense ይባላል። future perfect tense ይባላል። አሁን ምን አይነት ፎርም አለው? እንከተለው። ፎርሙ subject plus will plus have plus verb 3 plus object ወይ ደግሞ የሆነ ኮምፕሊመንት ተጨማሪ ይሰጠዋል ማለት ነው። እስኪ ኤግዛምፕል ስናይ በደንብ ይረዳናል። ምን ይላል? ኤግዛምፕል 1 I will have finished by tomorrow. I will have finished by tomorrow ማለት አሁን ነገ በቃ ተጨርሷል። የሆነ ስራ አለ እንበል። የናንተ ስራ ይሁን የማንም ይሁን ስራ ግን ስለሱ ያወራችሁ ነገማ ተጨርሷል፣ በቃ ኦሬዲ ተጨርሷል ያንን ነገር እያላችሁ ነው ማለት ነው። I will have finished by tomorrow ማለት ነገማ ጨርሼዋለሁ እያለ ነው። ነገሩ ነገማ ጨርሼዋለሁ እያለ ነው። ምኑን? አሁን የያዘው ስራ ወይ ደግሞ እናንተ የምታወሩት ነገር ማለት ነው። ነገማ ጨርሼዋለሁ ማለት አሁን በአይልህንናችሁ ተጨርሷል፣ ያን ነገር ተጨርሶ እንዳለቀ ሆኖ ሲወራ ማለት ነው ለፊውቸር ታይም። ኦኬ ወደ ቀጣዩ ኤግዛምፕል ስንሄድ ደግሞ we will have gone to አዲስ አበባ by next month ይላል። we will have gone to አዲስ አበባ by next month ቀጣይ ወርማ አዲስ አበባ ሄደናል እኮ የሆነ እያወራችሁ እንበል። ስለ ቀጣይ ወር እንደዚህ እናደርጋለን ገለ እያላችሁ ከሌላ ቦታ ሆናችሁ ማለት ነው፣ አዲስ አበባ ያልሆነ ቦታ። አሁን አይ ቀጣይ ወርማ ያው አዲስ አበባ ሄደናል እኮ አዲስ አበባ ነው የምንኖረው እያለ ነው። በአይልህልናቸው እየቀረጹት ነው። አዲስ አበባ ሄዶ እዛ እንደሚኖሩ ለቀጣይ አይልህልናቸው ቀርጸዋል ማለት ነው። ስለዚህ ምን አለ? we will have gone to አዲስ አበባ by next month ቀጣይ ወርማ አዲስ አበባ ነን ያለ ነው ማለቱ ነው። ሄደን አለን ማለት ነው እያለ ነው። በቃ በአይነ ህልናው። ኦኬ ወደ ሶስተኛ ኤግዛምፕል ስንሄድ ደግሞ ሄለን will have left the school by the time you arrived ይለናል። ሄለን will have left the school by the time you arrived። አዎ ሄለን አንተ እዚህ ስትደርስ ሄለን እዛ ሄዳለች፣ በቃ ሄዳለች፣ ከስኩል ለቃ ሄዳለች ነው የሚሆነው ያን ጊዜ እያለ ነው። ለቀጣይ እኮ ነው የሚያወራው፣ ግን የተጨረሰ ነገር ነው የሚያወራው ያለው። ሄለን እዚህ እናንተ እዚህ ሲደርሱ ሄለን ሄዳለች ማለት ነው። ከማነው ስሙት ልትወጣ ነው። ያን ጊዜ ብታወሩት ነገር አለ እኮ ያን ጊዜማ ወጣለች ብላችሁ ስታወሩ እንደዛ አይነት ሴንተንስ ሰርታችሁ ትናገራላችሁ ማለት ነው። ፊውቸር ታይም ሆኖ ግን የተጨረሰ ነገር የሚያሳየን future perfect tense ይባላል ማለት ነው። ሄለን will have left the school by the time you arrived አንተ እዚህ ስትደርስ በመድረስህ ጊዜ እሷ ወጣነች እንትሆነው በቃ ወጣለች ማለት ነው። ምክንያቱ ሰዓቱ የመውጣዋ ጊዜ ነው፣ ሰዓት ነው። ወጣ እዛ የፈለገችው ቦታ ሄዳለች ማለት ነው የሚል ነገር ነው ያለው ማለት ነው። ኦኬ ወደ አራተኛው ኤግዛምፕል እንሄድ። by 4 p.m. I will have finished my homework ይላል። by 4 p.m. I will have finished my homework 4 ሰዓት ላይ የቤት ስራዬ ጨርሼዋለሁ ማለት ነው። ጨርሼዋለሁ ያን ጊዜማ። ስለዚህ በ4 ሰዓት ጨርሼዋለሁ፣ ያን ጊዜ 4 ሰዓትማ ጨርሼዋለሁ፣ ሰርቼ ጨርሼ ነው የሚኖረው እያለ ነው። አንተ ጨርሼ ሁሉም ነገር አጠናቅቄ እኖራለሁ፣ ያን ጊዜ ተጨርሷል እኮ እያለ ነው በአይልህልና። ከዛ በፊት ግን ብዙ ስራ ይጠበቅበታል ማለት ነው ለጊዜው። ኦኬ ስለዚህ ያን ጊዜ ግን የተጨረሰ ታስክ ነው ያለው ማለት ነው። እሺ ኦኬ ወደ አምስተኛው እንሄድ። he will have fixed it አለ። he will have fixed it አስተካክሎት ነው የሚሆነው። ያን ጊዜማ አስተካክሎት ይሆናል። በቃ አንድ መስተካከል ወይ ደግሞ የሆነ የፈለገ መስተካከል ነገር ማኪና ይሁን ሬዲዮ ይሁን ወይ ቲቪ ይሁን
ያን ጊዜማ ተስተካክሎ ተጨርሰው ይኖራል እኮ ብለህ የምትናገረው ነገር ምን ይባላል ማለት ነው? he will have fixed it ያን ጊዜ አስተካክሎታል በቃ ያን ጊዜማ አስተካክሎታል ይሆናል በቃ ተጨርሶ ነው የሚሆነው እያለ ነው። እሺ ምን አለ? he will have fixed it ስለዚህ ያን ጊዜ ተስተካክሏል ተጨርሷል ያን ታስክ ማለት ነው። ኦኬ ወደ ስድስተኛው ኤግዛምፕል ስንሄድ they will have lived here for 5 years by next month ይለናል። they will have lived here for 5 years by next month ማለት ቀጣይ ወር እነሱ እዚህ በመኖር 5 አመት ይሞላቸዋል በቃ ሞልታቸዋል እኮ 5 አመት ሞልታቸዋል ማለት ነው። መቼ? they will have lived here for 5 years by next month ቀጣይ ወር 5 አመት ሞልታቸዋል እነሱ ቀጣይ አመት እኮ ሞልታቸዋል በቃ ይሞላልቸዋል ፐርፌክት እንደሞላቸው ነው ቀጣይ ወር። ስለዚህ እዚህ በመኖርሲ 5 አመት ሞልታቸዋል ቀጣይ ገና ትንቢት ነው በአይልህልናቸው ነው የምናገሩት ያሉት ማለት ነው። ኦኬ ወደ ሰባተኛው ኤግዛምፕል ስንሄድ he will have learned to drive by the end of the year ይለናል። አመት መጨረሻማ ተምሮ ጨርሰዋል እኮ እሱ ምን ማኪና መንዳትስ ጨርሰዋል በቃ አመቱ ሲጨርስ ይሄ በቃ ትምህርቱን ጨርሶታል እሱ ጨርሶት ይኖራል ማለት ነው። ጨርሶት ነው የሚሆነው ማለት እሺ እየተረዳችሁት ነው አይደለ? በደንብ ተረዱት በደንብ ኮንሰፕቱ ምንድነው ብላችሁ እዩት። ምክንያቱም ቶንሶች አንዳንዴ በጣም ግራ ያጋባሉ። ስለዚህ ግራ የሚጋባ ነገር ክሊር ለማድረግ ደግሞ በደንብ ተከታተለ በደንብ ምስጥር መውሰድ አስፈላጊ ነው። ምክንያቱም ወደ አማርኛ ሲቀየር ወደ አማርኛ ሲተረጎም ቀጥታ የሆነ ነገር የለውም። ምክንያቱም ፎርሙላ ወይ ደግሞ ህግ ትንሽ ይጎደለዋል። ስለዚህ ምን እንደሚል ያለው ግን በአይልህንላችሁ ቅረጹት። የአይልህልና ቅረጻም ስለሆነ ትምህርቱ ማለት ነው። ስለዚህ he will have learned to drive by the end of the year ይለናል። እሱ በአመቱ መጨረሻ መኪና መንዳት ችሎ ይሆናል በቃ ችሎን ይኖራል እኮ ጨርሶ ተምሮ ነው የሚኖረው እያለ ነው። ጨርሶት ይኖራል ማለት ነው። የተጨረሰ ነገር ነው የሚኖረው ማለት ነው። ኦኬ ወደ ስምንተኛው they will have a ride home አሁን እየተነጋገራችሁ ይሆን ያን ጊዜማ ቤት መጥተዋል እኮ ይመጣሉ መጥቶ ነው የሚሆኑ ያን ጊዜ ችግር የለውና እዛ ይኖሩሃል እያለ ነው። ቤቱ ደርሰው ይሆናሉ ያን ጊዜ እያለ ነው። እሺ ኦኬ ወደ ዘጠነኛው ስንሄድ he will have eaten dinner ኦኬ አንተ በዚህ ሰዓት እንሄድ ነበር ወደ ማነው ስሙ ልጅየው ያን ጊዜ ምን ይኖራል? አይ ያን ጊዜማ ድራሩ ወይ ደግሞ ራቱ በልቶ ይኖራል እኮ ኖርቶ ነው የሚኖረው የሚቆየው እያለ ነው። ስለዚህ he will have eaten dinner በቃ ራቱ በልቶ ነው የሚኖረው ያን ጊዜ። ስለዚህ መሄድ ትችላላችሁ በቃ የጨርሰዋል ማለት ነው። እሺ ወደ 10ኛ ስናልፍ ደግሞ I will have written the letter by tomorrow ይለናል። I will have written the letter by tomorrow ነገማ ደብዳቤው ተጨርሶ ነው የሚኖረው እያለ ነው። ነገማ ተጽፎ ይኖራል በቃ ያልቃል ነገ አልቆ ነው የሚሆነው ያን ጊዜ ማለት ነው። ስለዚህ አሁን አልተጻፈም። ስለዚህ ለነገ ግን ተጽፎ ነው የሚኖረው በቃ ጽፈነው ይሆናል ማለት ነው። ተጨርሶ የተጨረሰ ተግባር ይኖራል እያለ ነው። ኦኬ ወደ ኔጌቲቭ ፎርም ኦፍ ፊቸር ፐርፌክት ቴንስ እንሂድ። ኔጌቲቭ ፎርም እንዴት አድርገን አሁን ኔጌቲቭ ፎርም ስንቀይረው ዊል አለ ዊል አሁን አለ ፎርሙ ዊል ቀጥሎ አፍራሽ ወይ ደግሞ ኖት የሚል ይገባል ማለት ነው። ከዛ ሃቭ ቀጥሎ ይመጣል። ሌላው ግን አንድ ነው። ስለዚህ ኖት ከዊል ፊት ለፊት ያስከትለዋል ማለት ነው። እሺ ያስከትለዋል ያን ጊዜ ወደ ምን ይቀየራል ማለት ነው? ወደ ኔጌቲቭ አፍራሽ ነገር ስለገባበት ነው እንጂ ሌላ ነገር የሚቀየርበት ነገር የለም። ምን ይላል ኤግዛምፕል እስኪ ኤግዛምፕል 1 we will not have finished the homework by tomorrow ይለናል። we will not have finished the homework by tomorrow ነገ ተጨርሶ አይኖርም። የቤት ስራው ነገማ ተጨርሶ አይኖርም። ስለዚህ ሌላ ቀን ወይ ደግሞ ይጨምራል ከዛ ቀጥለን ነው የምንሰራው ይላል። ያን ጊዜ ተጨርሶ አይኖርም ይያለ ነው። የተጨረሰ ተግባር አይኖርንም ይያለ ነው። ኦኬ ወደ ሁለተኛው ኤግዛምፕል they will not have fixed the car by next weekend ይላል። they will not have fixed the car by next weekend ኦኬ አሁን ቀጣይ ሳምንትማ ጨርሶ አይኖርም። እሷ መስተካከሉስ ጨርሶት አይኖርም።
ስለዚህ ተጨርሶ አይኖርም መስተካከሉ እያለ ነው። ፊክስድ ማድረጉ ወይ ደግሞ ማኪናዋ መስተካከሉ ተጨርሶ አይኖርም ያን ጊዜ እያለ ነው። እሺ ኦኬ ወደ ሶስተኛ ስንሄድ he will not have fixed the visited the museum by the time it closes ይለናል። he will not have visited the museum by the time it closed ይለናል። አሁን እሱስ ሙዚየሙ አይቶት አይኖርም ሲዘጋ አይቶት አይኖርም። ምክንያቱ ሁኔታው ሲገነዘቡት አይደርስምና አይቶት አይኖርም። ያው ሳያየው ነው በቃ የሚያልፈው ምዘጋው እያለ ነው ያለው በአይነ ህሊናቸው። ስለዚህ የተጨረሰ ተግባሩ ምንድነው? ሙዚየሙ አለማየት ነው ማለት ነው። እሺ ኦኬ ወደ question form of future perfect tense እንለፍ። question form አሁን ኤግዛምፕል እስኪ will we have finished the homework by tomorrow ይለናል። we will have finished the homework by tomorrow ነገ ሆምወርክ ሰርተን ጨርሰነው እንኖራለን እያለ ነው። ነገ ጨርሰነው እንሆናለን ወይ ነገ ገና በአይነ ህሊና ሆኖ ወደ መጨረሻ ወደ ነገ። ስለዚህ ጥያቄ እየጠየቀ ነው። ነገ ጨርሰነው እንኖራለን እያለ ነው። እሺ እንጃ ከሰራችሁት ጨርሳላችሁ፣ አለበለዚያ ማን ነው ስሙ? እሺ ወደ ሁለተኛ ስንሄድ ደግሞ will they have fixed the car by next weekend ምን አለ? will they have fixed the car by next weekend ቀጣይ ሳምንት ወይ ደግሞ ቀጣይ ቅዳሜና እሁድስ ጨርሰውት ይኖራሉ ወይ? ምኑን ማኪና ፊክስድ በማድረግ በመስተካከል ጨርሰውት ይኖራሉ እያለ ነው። ተጨርሰው ይኖራል ወይ ተስተካክሎ ማን እነሱ አስተካክለውት ይኖራሉ ወይ እያለ ነው። ስለዚህ የተጨረሰ ተግባር ይኖራል ወይ ይቆየናል ወይ ያን ጊዜ እያለን ነው። ቅዳሜና እሁድ ፊክስድ የሆነ ነገር አለ ወይ እያለ ነው። ስለዚህ እንደዚህ ማለት ነው። ወደ ሶስተኛ ኤግዛምፕል ስንሄድ ደግሞ will he have fixed the museum አዳምጡ። ምን አለን? will he have visited the museum by the time it closes will he have visited the museum by the time it closes ይለናል። አሁን ሙዚየሙ ሲዘጋ እሱ አይቶት ይኖራል ወይ? አይቶት ነው የሚኖረው እያለ ነው። አይቶት ነው የሚኖረው አይቶት ጨርሶት ነው የሚኖረው ወይ? ማን ሙዚየሙ ሲዘጋ ማን? እሱ ሰውየው ልጅየው ወይም ደግሞ ትልቁ ሰውየው ማለት ነው። ስለዚህ አይቶት ይኖራል ማለት ነው ማን ሲዘጋ። ስለዚህ ማየት አለበት። አይቶት ቢኖር ከሆነ ማየት አለበት። ስለዚህ የተጨረሰ የታየ በሱ የታየ ነገር እንዲኖር ከፈለገ ማየት ነው ያለበት ማለት ነው። ስለዚህ future perfect tense የሚባለው እንደዛ አይነት ነው። ግንዛቤው ወሰዱ፣ ደጋግማችሁ እዩትና በደንብ ግንዛቤው ታውቁታላችሁ፣ ግንዛቤው ትወስዳላችሁ። ምክንያቱ ደጋግመ ስታዩ ምን ለማለት እንደተፈለገ ታያታላችሁ ማለት ነው። እሺ ቪዲዮው ከወደዳችሁት ደግሞ subscribe share and like አድርጉና ለዚህ ቻናል ቤተሰብ ሁኑ። thank you very much